በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆንላቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 8 ቁጥር 10። የድንጋዩን ልብ አወጣለሁ፣ የሥጋንም ልብ እሰጣቸዋለሁ። ትንቢተ ሕዝቅኤል ምዕራፍ 11 ቁጥር 19። በእነዚህ ከብሉይ ኪዳንና ከአዲስ ኪዳን ከሁለቱም ኪዳናት በተወጣጡ ሁለቱም ኪዳናት ከተወሰደው የእግዚአብሔር ቃል ላይ ተመስርተን ጥቂት ደቂቃዎችን አብረን እንቆያለን። እንደተለመደው ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። እንደዚሁም የድንጋዩን ልብ አወጣለሁ፣ የሥጋንም ልብ እሰጣቸዋለሁ የሚል ነው። እንግዲህ እግዚአብሔር በብሉይ ኪዳን የተናገረውን የተስፋ ቃል በአዲስ ኪዳን እንዴት እንደፈጸመ የምናይበት ክፍል ነው። እግዚአብሔር የኪዳን አምላክ፣ የቃል ኪዳን አምላክ፣ የተናገረውን የሚፈጽም አምላክ ነው። ስለዚህ እግዚአብሔር በነቢያት በነ ሕዝቅኤል በነ ኤርምያስ ሲናገር የነበረው በአዲስ ኪዳን እንዴት እውን እንደሆነ፣ ስለዚህ በብሉይ ኪዳን በፊደል ላይ በድንጋይ ላይ ተጽፎ የነበረውን ቃል በሰዎች ልብ እንደሚጽፍ፣ ለዚህ በልባቸው እጽፋለሁ ካለ በኋላ እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑልኛል ነው የሚለው። ትንቢተ ሕዝቅኤል ምዕራፍ 11 ቁጥር 19ና 20 ላይ እንደዚህ ይላል፣ በትእዛዜም ይሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ አንድ ልብ እሰጣቸዋለሁ፣ በውስጣቸውም አዲስ መንፈስ እሰጣለሁ፣ ከሥጋቸውም ውስጥ የድንጋዩን ልብ አወጣለሁ፣ ከሥጋቸውም ውስጥ የድንጋዩን ልብ አወጣለሁ፣ የሥጋንም ልብ እሰጣቸዋለሁ፣ እነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ ይላል። ይህ እንግዲህ በነቢያት የተነገረው በትንቢተ ኤርምያስም በተመሳሳይ መልኩ ተጽፎ የምናገኘው ከብሉይ ኪዳን ጀምሮ እግዚአብሔር በነቢያት በኩል ሲናገር የነበረው የተስፋ ቃል በአዲስ ኪዳን መፈጸሙን እናያለን። አዲስ ልብ፣ አዲስ መንፈስ፣ የእግዚአብሔርን ፈቃድ ማድረግ የሚያስችል መንፈሳዊ የሆነ ልብ ለሕዝቡ እንደሚሰጥ፣ ጠጣር የሆነውና ድንጋይ የሆነውን ከልባቸው ወይም ከሥጋቸው አውጥቶ እግዚአብሔር ፈቃዱን መፈጸም የሚያስችል እምቢተኛ የሆነውን የድንጋይ ልብ በማውጣት የሥጋን ልብ እንደገና እንደሚሰጣቸው፣ መንፈሳዊ የሆነውን ልብ እንደሚሰጣቸው እግዚአብሔር ተናገረ። ጠጣር የሆነው ወላዋይ የሆነው የክፋት ልብ፣ ለእግዚአብሔር መታዘዝም ሆነ ለእግዚአብሔር ፈቃድ መገዛት ያልቻለውን ልብ በማውጣት አዲስ የሆነ ልብ እንደሚሰጣቸው እግዚአብሔር የተናገረውን፣ ይህ ከሆነ በኋላ ከዚያ በኋላ ሕዝቤ ይሆኑኛል ነው የሚለው። ድንጋዩ ልብ ከወጣ በኋላ የሥጋን ልብ እንደዚሁም ደግሞ አዲስ ልብ የተባለውን ካገኙ በኋላ ሕዝቤ ይሆኑኛል፣ እኔም አምላክ እሆንላቸዋለሁ። ላይ እንግዲህ ልብ ሳይስተካከል የእግዚአብሔር ሕዝብ መሆን እንደማይቻል፣ እግዚአብሔርን ማምለክ፣ እግዚአብሔርን በፍጹም ልብ መከተልና ፈቃዱን መፈጸም የሚቻለው መንፈሳዊ የሆነውን ልብ ማግኘት ሲቻል ነው። ፊደል ላይ የነበረው
የእግዚአብሔር ሕግ በሰዎች ልብ ሲጻፍ ልብህን ስጠኝ ተብሎ እንደተጻፈው እግዚአብሔር በሕዝቅኤል 36 ቁጥር 26 ላይም አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም አለ በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ አለ። ይህ ነው እንግዲህ የእግዚአብሔር ሕዝብ ሊሆን የሚችለው በነቢያት የተነገረው መንፈሴን በውስጣችሁ አሳድራለሁ። ይህ በነቢዩ ኢዩኤልም የተነገረው ይህ ቃል መንፈሴን በስጋ ለባሽ ሁሉ አፈሳለሁ ተብሎ የተነገረው በሐዋርያት ሥራ ምዕራፍ 2 ላይ በመጀመሪያዎቹ ክርስቲያኖች ይህ መንፈስ እንደወረደ ይህ መንፈስ በእነርሱ ላይ እንዳደረ የሐዋርያት ሥራ ምዕራፍ 2 ላይ ተጽፎ እናገኛለን። ስለዚህ የድንጋዩን ልብ በማውጣት አዲስ ልብ አዲስ መንፈስ በውስጣቸው አኖራለሁ ነው የሚለው። እንግዲህ መንፈስ የተባለው መንፈስ ቅዱስን የሚመለከት ነው። መድኃኒታችን ኢየሱስ ክርስቶስ በእናንተ ውስጥ ስለሚኖር ዓለም የማያውቀው የእውነት መንፈስ በእናንተ ውስጥ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ያለው ከዚህ የተነሳ ነው። ዓለም አያውቀውም፣ እናንተ ግን ይህ የእውነት መንፈስ በእናንተ ዘንድ ስለሚኖር አለ በውስጣችሁም ስለሚሆን እናንተ ታውቃላችሁ። ስለዚህ በክርስቲያኖች ሕይወት ውስጥ በክርስቲያኖች ልብ ውስጥ የሚያርፈው የሚኖረው ይህ የእግዚአብሔር መንፈስ በውስጣቸው ሲሆን መንፈስንም አእምሮንም ሁሉ የሚያድስ ደግሞም እግዚአብሔርን ለማምለክ እግዚአብሔርን ለመከተል ፈቃዱንም ለመፈጸም የሚያስችለው ይህ አዲስ ልብ እንደሆነ የእግዚአብሔር ቃል ያስረዳናል። በነቢዩ ኤርምያስም እግዚአብሔር ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ፣ እኔም አምላክ ሆናለሁ፣ እነርሱም ሕዝብ ይሆኑኛል ተብሎ የተነገረው ሐዋርያው በዕብራውያን ላይ የገለጸው ይህንን መነሻ አድርጎ ነው። በዕብራውያን መልእክት የተጻፈው ይህ አስቀድሞ የተነገረው የተስፋ ቃል ፍጻሜ ማግኘቱን የሚያስረዳ ነው። ምክንያቱም የእግዚአብሔር ሕዝብ ፊደላዊ የሆነው ሕግ ሳይሆን መንፈሳዊ የሆነው ሕግ በልባቸው ሲኖር እግዚአብሔር አዲስ ልብን ሲሰጣቸው እግዚአብሔርን ማምለክና የእግዚአብሔር ሕዝብ መሆናቸውን ማረጋገጫው እግዚአብሔርን ማምለክ ፈቃዱን መፈጸም ሲችሉ እንደሆነ የእግዚአብሔር ቃል ያስረዳናል። ስለዚህ ሕዝቤ ይሆኑኛል አለ። ሕዝብ ይሆኑኛል። ዕብራውያን ምዕራፍ 10 ቁጥር 15 ላይም መንፈስ ቅዱስ ደግሞ ስለዚህ ይመሰክርልኛል፣ ከዚያ ወራት በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። በልባቸው ሕጌን አኖራለሁ፣ በልባቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውንም ደግሜ አላስብም ይላል። እንዲህ እግዚአብሔር የመጨረሻው የገባው ለሕዝቡ የገባው ቃል ኪዳን ኃጢአታቸውንና አመፃቸውን ሁሉ እንደማያስብ ነው። ስለዚህ የአዲስ ኪዳን ውል የአዲስ ኪዳን ስምምነት እግዚአብሔር ለሕዝቡ የገባው ትልቁ ቃል ኪዳን ሕጉን በልቦናቸው ማኖር ነው፣ በልባቸው መጻፍ ነው። ይህ ሕግ የድንጋዩን ልብ በማውጣት ይህንን ሕግ በልቦናቸው በጻፈ ጊዜ ባኖረ ጊዜ የእግዚአብሔር ሕዝብ እግዚአብሔርን በተገቢ ሁኔታ ያመልካል፣ ፈቃዱንም ይፈጽማል ማለት ነው። ስለዚህ ዛሬ እኔና እናንተ ይህ ቃል የተነገረው ቃል በልቦናችን ሲጻፍ የተነገረው ቃል በልባችን ሲኖር አምላካችን እግዚአብሔር የሚለውን ፈቃዱን መፈጸም የሚያስችለንን መንፈሳዊ ኃይልና ጸጋ እናገኛለን ማለት ነው። ስለዚህ ሕጌን በልቦናቸው አኖራለኋል፣ በልባቸውም እጽፋለሁ፣ እኔም አምላክ ሆንላቸዋለሁ፣ እነርሱም ሕዝብ ይሆኑኛል፣ ሕዝብ ይሆኑልኛል።
ለዚህ እግዚአብሔር ቃል በልቦናችን ጽላት ላይ ሲሆን አዲስ ልብ አዲስ መንፈስ በውስጣችን ሲኖር አምላካችን እግዚአብሔርን እንደ ፈቃዱ እንደ ሐሳቡ መኖር የሚያስችለንን ጸጋ እናገኛለን ማለት ነው። ፈቃዱን መፈጸም እንችላለን ማለት ነው። ተጠራጣሪ ከሆነ ወላዋይ ከሆነ ጠጣር ከሆነ ድንጋይ ከሆነ ልብ ነፃ ወጥተን እግዚአብሔርን ማምለክ እግዚአብሔርን መታዘዝ እግዚአብሔርን ፈቃድ መፈጸም የሚያስችለንን አዲስ ልብ በውስጣችን ሲኖር አምላካችን እግዚአብሔርን ማምለክ እንደ ፈቃዱ መኖር እንችላለን። ዛሬ ብዙዎቻችን ልብ በመዋለልና በመጠራጠር ወዲያና ወዲህ በማለት ለአምላካችን እግዚአብሔር ፈቃድ መኖር ያቃተን ይሄ ፊደላዊ የሆነውን ሕግ ብቻ እያሰብን ሕጉ ግን በልቦናችን ባለመኖሩና ባለመጻፉ ምክንያቱም በልባችን የእግዚአብሔር የሆነው ነገር ሲቀመጥ በልባችን ጽላት የእርሱ እውነት ሲጻፍ መንፈስ ቅዱስም ይመሰክርልናል። መንፈስ ቅዱስ ደግሞ ስለዚህ ይመሰክርልኛል ነው ያለው። ምክንያቱም አንድ ክርስቲያን በክርስቶስ ባለው እምነት መንፈስ ቅዱስ ይመሰክርለታል። የአምላኩን ፈቃድ መፈጸሙን ለአምላኩ ፈቃድ መኖር መቻሉን መንፈስ ቅዱስ ይመሰክርለታል። ስለዚህ በልባቸው ሕጌን አኖራለሁ፣ በልባቸው እጽፋለሁ። ይህ የአምላካችን የእግዚአብሔር ቃል እንደተናገረው እርሱ እንዳለን በልቦናችን የእርሱ አዲስ የሆነው ሕግ እንዲጻፍና ፈቃዱን መፈጸም እንድንችል አምላካችን እግዚአብሔር ሁላችንንም ይርዳን።